ከልክላታለች ሴትዮዋ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወዲህ አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ ልታወጣኝ ከቻልክ አውጣኝ፣ ሴትዮዋ አንቃር ገለና መንገቴ ነው። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለጂንስ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ወላድ ግን ልባቸው የምን ያህል ይሰበራል። አንዳንዴ ያልታደለች ወላድ ያልፍልኛል ብላ ልጆቿን አፈር ግጥ አሳድጋ ካሳደገችም በኋላ እስኪ እንደ ሰው ቢያልፍልን ብላ ሰው ሀገር ሲሄድ ትልካለች ልጇን። እንደገና ደግሞ ያልታደለች እናት ያልፍልኛል ብላ ያሰበችው ሳይሳካ ልጅሽ ሞተችልሽ መባል የምን ያህል ያማል። ከእንደዚህ አይነት መጥፎ ነገር አላህ ይጠብቃችሁ። ወላሂ ያማል። ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ለብሶ ሼር እንድታረጉልኝ ይፈልጋለሁ። ቪዲዮውንም እንድትማሩበት ስለፈለኩኝ ከመጀመሪያው እስከ መጨረሻው ሰምታችሁ የትም እንዳትሄዱ። ከእንደዚህ አይነት ነገር አላህ እኛንም እናንተንም አብሶ አዳዲስ እህቶቻችሁ የምትልኩ እህቶቼ ወንድሞቼ ጥንቃቄ ያስፈልጋል። እነሱ ጋር ያላችሁን ኮንታክት ችግራቸውን እየተረዳችሁ እውነታውን እያስረዳችሁ ቢሆን የተሻለ ይሆናል ብዬ አስባለሁ። ላይክ ሰብስክራይብ እንዳይረሳ አያስከፍልም። 50 ሺህ እንድታስገቡኝ እፈልጋለሁ። ወደ ቪዲዮ በጣም ነው ልብ የሚሰብረው ከመጠን በላይ ቃላቶችም ያጥራሉ። ይመቻችሁ። ያ አሁን ንገራት ሰላም ነው በላት። ጋጋ ገና ነው አለ መስገን ምንድን ነው የገጠመህ? ንገራት ከመጀመሪያው እህቴን ታናሽ እህቴ ነችና በደላ ነበር ኤጀንሲዋ ነገረችኝ ስትይ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው እህትህ? ወንድሜ ስሟን ንገረኝ መጀመሪያ። ወርቃለም ሞገስ። ወርቃለም ሞገስ። ወርቃለም ሞገስ። ወርቃለም ሞገስ። ሳውዲ ከሄደች ስንት ጊዜዋ ነው? አይዞክ ተረጋጋ። ነገ በ14 ወር በ14 2 ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እህቴ። ዛሬ 13 ነው። ስለዚህ ነገ 2 ወሯ ነገ 2 ወሯ። ነገ ወሯ። እሺ በምንድን በባህር ነው? በባህር ነው በእንትን ነው ሄደው? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድን ነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ አይደለም ከመጀመሪያው ንገር። መጀመሪያ እህትህ እንደሄደች ምን ገጠማት? ኤጀንሲ ለምን ሄድክ አንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወዲህ አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ ልታወጣኝ ከቻልክ አውጣኝ፣ ሴትዮዋ አንቃር ገለና መንገቴ ነው። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለጂንስ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻን ተብሎ ማታም አውርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ነው የተደወለልኝ። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዞም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው?
በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሆነች ልጅ ላናግራት ስል አሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል። አምጪ ነው አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሞቷን አላምንም። እኔ ራሱ አላመንኩም። እስካሁን እኔ ማመን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የሱን ስልክ ቁጥር አሁን ዋትስአፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማን ነው ስምህ? ወንድሜ ስምህ ማን ነው? አለው ንገራት ስምህ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ አንተ እኔ ቆይ እኔ ነኝ። አይ በውስጥ ትላክ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታዬ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድሙ በየጽፈ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ መጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ። በቀደሞም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባው ነው። ንገራት በደንብ። ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ። እሺ የኤጀንሲው ቆይ ልላክለት። የኤጀንሲውንም ልላክልሽ አሀቡ። አይ መጀመሪያ ራሱ ነው የሚልክልኝ። እኔ ዋትስአፕ ላይ አሁን ሀቢባ ላይ ስለው ዋትስአፕ ይልኩን። ኢሞ አለው፣ ቴሌግራም አለው፣ ቴሌግራም አለው። ዋትስአፕ ላይ እሺ ቴሌግራም ወይኔ ቁጥር ልላክልሽ በዚህ በእናትሽ ያንቺን ስልክ ላኪና ለሶፊ ዋትስአፕ የምትጠቀሚ ከሆነ እኔ ዋትስአፕ ስለሆነ የምጠቀመው አንቺ ከሱ ስልክ ወደ አንቺ እየላክሽ ወደ እኔ ትልኪልኛለሽ ማለት ዳት ያላ የኔ ቁጥር 76 ቤቱ እህቱ ሞታበት ሳውዲ አረቢያ ዛሬ። ግን ያው እውነት ላይሆን ይችላል። አውቀውም ሊያስደነግጡት ሊሆን ግን አውቀው እንዴት ኤጀንሲ ሞተች ይላል። አዶን ነው። አሁን ደውለን እንጠይቃለን ኤጀንሲ።
ላክሽማ? አዎ ላኩኝ። እንትን ትላለች እንዴ እያሩስ ቮይስ ምናምን ታስቀምጥላለች። ማን ነው ስምሽ? ውዴ ቮይስ እኔ ቤተልሔም ነው። እሺ ቤተልሔም አቢባ ነኝ። የልጅቷን ፓስፖርት ኮፒ እና የኤጀንሲውን ስልክ ላኪልኝ። ቮይስ አድርጌልሻለሁ። ዋትስአፕሽን ቼክ አድርጊ ማሪ። እሺ እሺ ሄሎ ሰላም ጤና ይስጥልኝ። ሄሎ ሰላም ጤና ይስጥልኝ። አልሰፍር ኤጀንሲ ነው? ሄሎ አይሰማም? አልሰፍር ኤጀንሲ ነው? ሰላም ጤና ይስጥልኝ። ኦኬ ኦኬ። በእናንተ ኤጀንሲ ሳውዲ አረቢያ የሄደች እህታችን ወርቅ አለም ሞገስ አስቻለው አርፋለች ተብሎ ለወንድምየው ዛሬ ተደውሎለት ነበረ። እውነት ነው? በምን ሆና ነው ያረፈችው? እሺ የሳውዲ ያለውን ኤጀንሲ የተቀበላትን ኤጀንሲ ስልክ ቁጥር ልትሰጪኝ ትችያለሽ? እዛ ደውዬ እንድጠይቅ። ቁጥሬን አለየሽውም? እኔም እንደናንተ ስደት አረብ ሀገር ነው የምኖረው። አረብኛ እችላለሁ። የማታውቁ ሰዎች ከስደት አሁን ወደ ኢትዮጵያ ገባሁ ላይ ሰብስክራይብ ያደረጋችሁ በትህትና ጠይቃለሁ። ምክንያቱም ሰብስክራይብ ስለማያወጣ ማለት ነው። ማን ነው ወደ ሳውዲ እየሄደ ያለው? አለቃችን እዚህ ነበር። ኦኬ የቢሮውን የሳውዲ አረቢያ ያለውን ቢሮ ስልክ ዋትሳፕ ላይ ኮንታክት ላርግሽ እና ትልኪልኛለሽ? እሱ ስላለ እኮ የእሱን ነው የምሰጥሽ። እሱ ነው ያለው የእሱን ነው የምሰጥሽ። እሱን ደግሞ ማግኘት ስለማትችል ልላክልሽና ትደውይለታለሽ። ጥሩ። እኔ ግን የምፈልገው ከኢትዮጵያ የሄደውን አለቃችሁን ሳይሆን የምፈልገው ሳውዲ ያለውን ነው የምልሽ። እዛ ሳውዲ ላይ የሚሰሩትን እሱ ነው የሚሰራው እኮ ታዲያ እሱ ነው እያልኩሽ ያለው። ከኢትዮጵያ የሚሄደው ነው የሚሰራው። ኦኬ ምናዊ ነው? ኦኬ እሺ ምናዊ ነው? ኢትዮጵያ ነው። ኦኬ ኦኬ እሺ ጥሩ። አረብኛ ትችያለሽ ብለሽ ስለጠየቅሽኝ አረብ መስሎኝ ነበረ። አረብኛ አለ ግን እነሱ እሱ ይሻላል ብዬ በሁሉም ነገር። ኦኬ ከአረቦቹ ጋር ቢሆን ዳይሬክት ኮንታክት ባደርግ ደስ ይለኝ ነበር። ለምን ኤምባሲ ፓስፖርት ኮፒዋን ስላክላኩልኝ ኤምባሲ ኢንፎርም እንዳደረጋቸው እሱን ልላክልሽና ብቻ እሱም እኮ ሲያወራሽ የሆነ ነገር ትገባባላችሁ። ኦኬ ለመሰለሽ የሳውዲውን የኤጀንሲውን የፈለግኩትኝ ለኤምባሲ ኢንፎርም ላረግ ስለሆነ ፓስፖርት ኮፒዋን፣ ኤጀንሲውን ስልክ ቁጥር፣ እኔ ስሙን ብቻ ብትሰጪኝ ከጉግል ላይ ማውጣት ትችላለሁ። የኤጀንሲውን ስም እዛ ከእናንተ ጋር የሚሰራውን ኤጀንሲ። አልሰፊርማ ኢትዮጵያ ያለው ነው። ኢትዮጵያ ያለው ነው። አሚያል ስፔሊንግ ልትነግሪኝ ትችላለሽ? እሺ አይተሽ ንገሪኝ። ወይ ባነሩን ፎቶ ከላክሽልኝ። እሺ አሁን ኮንታክት አደርግልሻለሁ ዋትሳፕ ላይ። እሺ ቴንኪው። እሺ ቴንኪው። እሺ ኤጀንሲ ሆነው ምን ሆና እንደሞተች አያውቁም። ኢማጅን ሰላም እናት፣ አሁን ኮንታክት አድርጌሽ ዳይሬክት ደውዬልሽ ነበረ እና የሳውዲ ያለውን ከእናንተ ጋር የሚሰራውን ኤጀንሲ ብራንቹን ስም እንድትልኪልኝ ነበረ። ስማቸውን ከላክሽልኝ ቁጥራቸውን ከጉግል ላይ ማውጣት እችላለሁ።
ቴንክ ዩ። ፎቶ ልላክላት። ቢሮ ስትሄድ ያገኘሃት አሁን ያወራሃት ማለት ነው። ስሟን ታውቀዋለህ? ተስፋዬ። አቤት። ስሟን ታውቀዋለህ? አሁን ያወራሃትን አሁን ፎቶ ላይ አሳይቼ ክሷ ነው ልልከኝ። ስሟን እሺ፣ አጎቶችክ ምናምን እዛ እንደነበሩ ታውቅ ነበር አንተ? አሁን ቢሮ እንደዋሉ አዎ ታውቅ ነበር? አዎ። አንተ የምር ወንድሟ ነህ? ወንድሟ ነኝ፣ ታላቅ ወንድሟ ነኝ። አይ ማለት ቢሮ አጎቶችክ ቢሮ እንደነበሩ ስላልነገርከን ነው። አሁን ያው እኛ ጋር ውለው አሁን የወጡት አጎቶቿ አንቺ አላወቅሽም ወይ ምናምን አለችኝ እኮ። እኔ ሩቅ ቦታ ስለሆንኩ ነው። እኔ ከሰኞ ነው የተመለስኩት። ሩቅ ቦታ ነኝ ያለሁት። እሱ እኮ ደንግጦ ነው ማለት አቀቶች። ስለዚህ አጎቶችህ ጋር ወይ ደውልና በምን ሞታ እንደሆነ እንደተነገራቸው ንገረና። እስኪ ደውል አጎቶችህ ጋር ስፒከር አድርገህ። እኔ ለእኔ ደውለው ራሷን አጥፍታለች ብለው ነገሩኝ እኮ። ከአጎቶችህ እንስማ፣ ደውልላቸው። አሁን እውነት ቢሮ ነበራችሁ ወይ በላቸው፣ ጠይቃቸው። ምን ሆና ነው ሞተች የተባላችሁት በላቸው። ላውድ ላይ አለ። ሄሎ ካሳሁን፣ ምን ነበር ያለው? ቢሮ ነበራችሁ ወይ በእውነት? ፊርማውን አስፈርሞ ይዘንጣና ቢሮ ነበራቸው እንዴ? አሁን እኮ ቀን ነበራችሁ ቢሮ? ሌላስ ምን አላችሁ? በምን ደሞታ ይሰናል? የእናት ያባት ልጅ መሆኑን ወረቀት ዜምጣ። ከዛ የውጭ ጉዳይ ሚኒስትር ቢሮ እዚህ ወረቀት ሚዛኔ ጤና ነው ነገር ከዘውዴት የሚላቀው እሱን አጽፍ ያለው ስምና ስልክ፣ የሳውዲ አረቢያ ያለውን ኤጀንሲ ስምና ስልክ። በምንድን ነው ሞተች ያለች? ያልነገረው መደዋወል አልችልም ማሬ። እኔ ቮይስ መደራረግ ይቻላል። ወደ ሆስፒታል አቤት። ሌላስ ምን አሉ? ሌላ ምንም አላሉ። ከዛ ኃላፊ ያስፈልጋል፣ ግን ከኛ ኤጀንሲዎች አንደኛውን እንጠይቃለን። ከዚህ ያለውን ኃላፊ እሱ ብቻ ወረቀቱን አስፎ ሰዓት ሳይፈጅ ቶሎ ያስፈልጋ። እሺ በቃ አጽፍ ያለው ምን ሆና ነው የሞተችው? ምን ሆና ነው የሞተችው? ለምን አትላችሁ?
ሙናና የሞተችው ምን አልነገሯም? ሙናና እንደሞተች እንደዛ ስንጠይቃቸው እኛም አላወቅንም ገና አላሳወቁንም አሉ። ገና ነበረ። እሺ እኛም አላወቅንም ነው የሚሉት እኮ። እንዴ መቼ ነው የሚያውቁት? አሁን እሷ አለቃችን ወደ ሳውዲ ሄዷልና ነገ ይገባል ነው እያለች ያለችው። ያው እኔ የወንድም መሆኑ ምስክር ወረቀት ምናምን ይዘና ሰራራችኝ እሱ ወረቀት ነው ውክልና ስትለኝ እሱ ነው እንትን ያሉት እና ራሷን እንዲያጠፋች ነው ነገረችኝ። ኦኬ እሱ ሲመረመር ይታወቃል። ላይ አሁን የኤጀንሲውን እሷን እየጠበኩ ነው፣ እየደወለችልኝ ነው። እኔ ደግሞ ዋትሳፕ ኮሊንግ ጊዜ ያለ አይሰራም እና ያልኳት ነው። ዋትሳፕ እየሞከርኩ ነው። ምንም አይነት የላካችሁ ቁጥር እንዳለ የኤጀንሲ ነው። ሄሎ አገኘ እንኳን አረብኛ ትችያለሽ ብላ ለምን ጠየቀች? እንጃ። እሺ ደውልልኝ። አሁን ቁጥሩን አመጣለሁ ያለው ልጅ እሷ አላከችም። ግን ወዶቼ እኔም እንደናንተው ስደተኛ ስለነበር የማታውቁ ሰዎች ከስደት አሁን ነው ወደ ኢትዮጵያ ገባሁት። ላይክ ሰብስክራይብ ያደረጋችሁ ታበረታቱኝ በትህትና እጠይቃለሁ። ምክንያቱም ሰብስክራይብ አያስከፍልም፣ እኔ እጠቀማለሁ፣ አትጎዱም። ገንዘብ ስለማከፍሉ ምንም ስለማይወጣ ማለት ነው። ትንሽ ታገሰኝ ነው የሚለው። በጣም ነው እውነት ለመናገር ልብ የሚሰብረው ቤተሰብ እንደዚህ አይነት ነገር ማለት ነው። ወደ ሳውዲ ስትሄድ ባህር ያለው ሃይማኖት ደረጀ ነው ስሟ። ልጅ ነው። ቃላቶች አጥረውኛል። እስከ መጨረሻው ስሙ። የቢሮ ባለቤት ሃይማኖት ደረጀ ነው ስሟ። አሁን የደወልኩላት የቢሮውን ግን አላከችም። እየጠበቅን ነው። አቧራ ልብስቱ ታውቃለች። ልብሱን የሚሰጧቸው ራሳቸው ናቸው። ታዲያም ለምንድን ነው ማትልክልኝ? እንዴት አብሯቸው የሚሰራን ድርጅት ስምና ስልክ ለመላክ የሁሉ ሰዓት ይፈጃል? እዛ እነሱ ከኢትዮጵያ ሰራተኛ ሲልኩ የሚቀበልላቸው ዩኒፎርሙ የሚሰጣቸው ከቢሮ ነው አይደል? ስለዚህ ዩኒፎርሙ ላይ ስምና እንትን አለ፣ ስምና ስልክ አለ። ወላሂ መቼም ሆዷ
በጣም ነው የሚያመው፣ ልብ ነው የሚሰብረው። ይነቀቀዋል። የደወለልክን ሞታለች ብሎ የደወለልክን ስልክ የትኛው ነው? እኔ አሁን ኮንታክት ያደረኩት ሃይማኖት ደረጀኝ ነው። 90 መጨረሻው ስንት? ለምን አጎቶቹ ካልተቀበሉም ቢሮ መዋላቸው ካልቀረ ሳውዲ አረቢያ ያለውን ቢሮ እስቲ ጠይቀው። ለምን ሳውዲ አረቢያ ያለው አልመጣሽም እኮ ትመጫለሽ በሚል ተስፋችን ሰንቀን ቀኑን ቀን ወልዶታል ተክቷል ሳምንትን። አንቺ ወዴት አለሽ? አንቺ ወዴት አለሽ? ስንጠብቅሽ ቀረሽ። ያንዲ ሰው አይደለ የሺ ሰው ጭንቅነሽ። በሐሰት መረጃ እውነትን ሊረቱ